የተወደዳችሁ ተመልካቾቻችን እንግዲህ የማራናታን ፕሮግራማችንን ቀደም ሲል በሰማነው ዘማሬ ጀምረናል። አብራችሁን እንድትቆዩ በአክብሮት አሁን በድጋሚ ጋብዛለሁ። ወደ ቀዳሚው ፕሮግራማችን እናልፋለን። ዛሬ ደግሞ ከግጥም ወጣ ብለን አጠር ያለ ትልቅ መልእክት ያለው ጭውውት ነው የምናቀርብላችሁ። ይሄ ጭውውት ወንድሞቻችን በአንጋፋው አርቲስት ስዩም ተፈራና ደግሞ በወንድማችን ኤርሚያስ መቆያ የተሰራ ነው። በጣም ትልቅ መልእክት ያለው በጣም ሁላችንም ይሄንን ስንመለከት እኛስ ብንሆን ብለን ራሳችንን በዛ ስፍራ ላይ እንድናስቀምጥ ራሳችንን እንድናይ ደግሞም ከጭውውቱ ትልቅ ትምህርት እንድንወስድ አደራ ለማለት እወዳለሁ። ድንገት ይሰኛል። እንግዲህ ድንገት አንድ ቀን እንዲህ ቢያጋጥመን እኛስ ፍጻሜያችን ምን ይሆን? ለማንኛውም ይሄንን መልእክት አዘል ያለውን ጭውውት እንሆ ለእናንተ እናደርሳለን። እንድትመለከቱት በአክብሮት ጋብዛለሁ። እንዴት እዚህ መጣ? ተሳስተህ መሆን አለበት። ይሄ ስፔሻል ክላስ ነው። አውቀኸዋል? ስፔሻል ነው ማለት ነው። ሌሎች ናቸው የሚሄዱበት ዝግጅት ላይ ከነ ፕሌኑ ነው ሁሉም ነገር የቻሉኝ እና ምን የተለየ ክፍል መሆኑን ግን አላውቅም። ለመሆኑ አላወከኝም እንዴ? አስተውስኩት። እሱ ክቡራተ ሽብሩ ነው አይደለም እንዴ? የሚገርም አጋጣሚ ነው በእውነት ከእርሶ ጋር አብሬ መገናኘቴ። እንግዲያውስ ሚዲያ የምትከታተል ከሆንክ ኒውዮርክ ያለውን ድርጅት በዋናነት እንደመራ ሪኮመንድ ተደርጌያለሁ። በቅርቡ የካምፓኒው ዋና ስራ አስኪያጅ ሆናለሁ። አንተንም አውቃለሁ። አሁንም እዚያችሁ ትንሿ ሱቅ ውስጥ ነው ያለው። አዎ እዛው ነው የምሰራው። ሁሉም ነገር ያው ቀስ በቀስ አይደል የሚታደገው። ከዚህ ጉዞ ስንመለስ ቤተሰብ ትንሽ ዝግጅት አዘጋጅተናል። እሁድ ቀን ጌት ቱጌዘር አለን። እዚያ ላይ መገኘት ትችላለህ። እሁድ እንኳን ከወገኖች ጋር ቤተክርስቲያን አምልኮ ስላለ ከወር በፊት ህይወቴን ለክርስቶስ ኢየሱስ ስለሰጠው በእውነት በዚህ ትልቅ ደስታ ውስጥ ነው ያለሁትና ያው እንደውም ቀኗን መድረሱን እየናፈኩት ነው። የሚገርመው በህይወቴ ብዙ አይነት ነገር አሳልፌያለሁ። ደስታ የሚባል ግን እንደው በቃ ከወገኖች ጋር ያለኝ አምልኮ ተሰብስበን እግዚአብሔርን ስናመልክ ስንዘምር የሚሰማን ደስታ የሚሰማን ሐሴት በእውነት እንዴት ደስ ይላል መስሎት። እኔ ቀደም ብዬ አውቀዋለሁ። ብዙ ጊዜ ቤተክርስቲያን መላለስ ነበርና ለኔ አዲስ አይደለም። እኔ ግን እውነት እሎታለሁ በክርስቶስ ያገኙት ነፃነት ከሁሉ ነገር ይበልጥብኛል። ነፃነት፣ ደስታ አልክ። አየህ ደስታ ማለት የምትመርጠውና ደስ የሚልህን ነገር ስታደርግ ነው። ለምሳሌ ወደ ጉዞ ስትሄድ ቆንጅዬ ሽንኩርት የሆኑ ሴቶችን አጠገብህ ይዘህ ጉዞ ሳይሰማህ ደስ ያለ እየሳቅ ማሳለፍ መስል ነገር ነው። በነገራችን ይህን ስልህ ደግሞ እንዳትታዘበኝ፣ እኔ ቤተሰቤን ማከብር፣ ትዳሬን ማከብር የማስተዳድር ሰው ነኝ። በዚያ ላይ እሁድ እሁድ ከቤተ ክርስቲያን አልቀርም፣ እሄዳለሁ። ለቤተ ክርስቲያን ሥራ ቤተ ክርስቲያንን ተክላለን ከተባለ የሚያስፈልገውን ገንዘብ ሰጣለሁ። እና ነፃነት ማለት ደስታ እንደዚህ ነው የሚተረጎመው አይመስልህም? ሽንኩርት ሴት፣ ደስታ፣ መብላት፣ መጠጣት፣ ቤተ ክርስቲያን። አቶ ሽብሩ የተቀላቀለ እኮ ነገር ነው እየነገሩኝ ያለው እንዴ። በክርስቶስ ኢየሱስ ያገኘነው ነፃነትና ደስታ እኮ ከኃጢአት ባርነት ነፃ ሆነን እግዚአብሔርን እኮ ልናከብርበት እንጂ ምድራዊ ነገርና ዓለማዊ ነገር ውስጥ እየቀላቀለን ሕይወታችንን በሁለት እግር እየረገጥን ከሆነ ይሄ እኮ በመጽሐፍ ቅዱስ እንደሚናገረው እውነት እሎታለሁ ትኩስ ወይም በራት ስላልሆንክ ነገር ግን ደግሞ ለብ ያልክ ስለሆንክ ከአፌ ልተፋህ ነው የሚለው ቃል እኮ የዚህ ቃል ማስረገጫ እኮ ነው። አውቃለሁ።
They're giving us bad planes, nasty planes. I think I know a lot more about flying planes. I love you. Pilot Jesus Christ. What they do, they said flip that one, and maybe this one. They said let's flip all the switches. ምንድነው ይሄ? ይሄ ቦታ ምንድነው? ወርቅ፣ አልማዝ፣ ብር ምንድነው ይሄ? ገነት ነዋ። ክርስቶስ ኢየሱስን የተቀበሉ ለዘላለም የሚኖሩበት ስፍራ። ተመልከት፣ መልአኩ ያዘው ምን መጽሐፍ ነው? ይህ የሕይወት መጽሐፍ ነዋ። በክርስቶስ ኢየሱስ ያመኑ ሁሉ ስማቸው የሚጻፍበት መልካም ሥራቸው የተመዘገበበት ነዋ። ክቡር ፕሬዝደንት፣ የእርሶ ስም ግን አለ እንዴ በዚህ ላይ? ትጠረጠራለህ? የኔም ስም ተመዝግቧል። መልአኮይ፣ ስሜ ምክትል ፕሬዝዳንት ሽብሩ አየለ ባላለሁ። የሪል ካምፓኒ ምክትል ፕሬዝዳንት። ሌላም ደግሞ ለቤተ ክርስቲያን ሥራ ብዙ መዋጮዎች ሰጥቻለሁ። በጣም ደግ ሰው ነኝ። ብዙ በጎ አድራጎት ሥራዎች ላይ ተሳትፌያለሁ። የተለያዩ ሰርተፊኬቶችንም አግኝቻለሁ። መልአክ፣ ስሜ ተመዝግቧል። ስሜን በመጀመሪያው ረድፍ ላይ ታገኘዋለህ። ብዙ ጊዜ ስብሰባም ላይ፣ ትላልቅ ቦታዎች ላይ፣ እድርም ላይ፣ ሁሉም ላይ መጀመሪያ ነው ስሜ የሚጻፈው። ምን አልጥለኛለህ? በቅርቡ ቶሎ ያገኘዋል። አውቆኛል መሰለኝ። ፈገግ አለ። ምን ዘገየ? ምን ነው የሚታየው? ምንድን ነው? የት ነው ያለነው? የት ነው ያለሁት? አንድ አግኝቻለሁ። ኑ ሰዱት፣ እሱም ከኛ ጋር ነው። እባክህ መልአክ፣ ስሜ ምን የምፈልግልኝ? እሳስታችኋል። እኔ ምክትል ፕሬዝዳንት ነኝ። ዋናው ፕሬዝዳንት ለሆነ አንድ ቀን ነበር የቀረኝ። የእነሱ መጽሐፍ ማንም እንዳይመካ ከሥራ አይደለም ይላል። አዎ፣ በሥራ እንደሚጸድቅ ወደዛ ሰውዬ መንግሥት እንደሚገባ በደንብ በባልደረቦቼ ሰበኩትና አጠመድኩት። ተሳክቶልኛል። እኔ እኮ ጠቢብ ነኝ። በየትኛውም ስፍራ ብሄድ ሰው አላጣም። አዎ፣ ስፈልግ ጠቢቡን፣ ስፈልግ ሀብታሙን፣ ስፈልግ ድሃውን፣ ባለሥልጣኑን በእጄ ማስገባት ይችላል። መልአኮይ፣ አንድ ቀን ኢየሱስን ወደ ሕይወቴ ጋበዝኩ። የመዳን ጥሪ በመጣልኝ ጊዜ እምቢ ሳልን ክርስቶስን ተቀብያለሁ። ደግሞም በሕይወት መጽሐፍ ስሜ እንደተጻፈ እርግጠኛ ነኝ። እባክህን ስሜን ታይልኝ።
የተወደዳችሁ ተመልካቾቻችን ቀደም ሲል በተመለከታችሁት ጭውውት በጣም ትልቅ ቁም ነገር እንደቀሰማችሁ ተስፋ አደርጋለሁ። እንግዲህ በዕለት ተዕለት ህይወታችን ሁሉ ጊዜ ተዘጋጀን እንድንሆን የምንመካው በእግዚአብሔር ላይ ብቻ እንድንሆን ከእግዚአብሔር ጋር ያለንን ህብረት በየዕለቱ ያጠበቀን እንድንሄድ ትልቅ ትምህርት አስተምሮናል ብዬ አስባለሁ። አንጋፋውን አርቲስት ስዩም ተፈራንና እንዲሁም ደግሞ ወንድማችንን ኤርሚያስ መቆያን እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። ወደ ቀጣዩ ፕሮግራማችን እናልፋለን። ከዛ በፊት ግን አንድ በጣም ለሁላችንም በጣም አስፈላጊ ነው ብዬ ያየሁትን አንድ መጽሐፍ ልጠቁማችሁ እወዳለሁ። እውነተኛው ኢየሱስ የሚል ለሁላችንም በነፃ የታደለ አንድ መጽሐፍ በሰሞኑን በቴሌግራም ላይ ከውጭ ሀገር ተልኮልኝ ያየሁት ነበርና ይሄ መጽሐፍ ምንድነው? ብዙውን ጊዜ ከተለያዩ ሃይማኖቶች በኢየሱስ አምላክነት ዙሪያ ላይ በኢየሱስ የክህነት አገልግሎት ዙሪያ ላይ በኢየሱስ ዘላለማዊነት ዙሪያ ላይ ከተለያዩ የእምነት ተቋማት የሚመጡ ብዙ አይነት ጥያቄዎች አሉ በኢየሱስ ዙሪያ ላይ። ስለዚህ በዚህ እውነተኛው ኢየሱስ በተሰኘው መጽሐፍ ላይ ለማንኛውም የእምነት ተቋማት ምላሽ ልንሰጥበት የምንችለው ሐሳብ ያዘለ ከተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ስለ ኢየሱስ የተነገሩ ወይም ኢየሱስ ደግሞ ስለራሱ የተናገረውን የያዘ ትልቅ መልእክት አዘለ መጽሐፍ ነው። በተለይ ደግሞ ወንጌል ስርጭት ለምታገለግሉ ወንድሞቻችንና እህቶቻችን ወንጌል ስርጭት ስትወጡ ከተለያዩ የእምነት ተቋማት ለሚመጡባችሁ ጥያቄዎች ምላሽ ለመስጠት ባጭሩ ግልጽና እንዲሁም ደግሞ በስልካችሁ ላይ አውጥታችሁ እያያችሁ ለመመስከር የሚያስችል በጣም ጠቃሚ መጽሐፍ ሆኖ አይቼዋለሁና ይሄ መጽሐፍ በአሜሪካን ሀገር በኢንጂነር ዳንኤል የተጻፈ ሲሆን ሻይን ኦን ዘ ዳርክነስ በተሰኘ የድረገጽ ላይ የምታገኙት ይሆናል። ስለ መጽሐፉ በደንብ እዛ ላይ የተቀመጠ ሐሳብ አለ። ይሄንን መጽሐፍ እያነበባችሁ ለወንጌል አገልግሎት ደግሞም በኢየሱስ ዙሪያ ላይ ለሚነሱ ጥያቄዎች ደግሞም ኢየሱስን ለማወቅም ጭምር ደግሞ በጣም ከሁሉ በላይ ደግሞ የሚረዳን መጽሐፍ ነውና እውነተኛው ኢየሱስ የሚል ነው። እውነተኛው ኢየሱስ የሚለውን መጽሐፍ እንድታነቡት እንድትዘጋጁበት ለሌሎችም ስትመሰክሩ ደግሞ ሊረዳ የሚችል ትልቅ መልእክት አዘል መጽሐፍ ነውና ይሄንን እንድታነቡት በዚህ አጋጣሚ ለመጋበዝ እወዳለሁ። ሻይን ኦን ዘ ዳርክነስ የተሰኘ ዩቲዩብ ቻናል ላይ ልታገኙት ትችላላችሁ። ይሄንን የጻፈው ወንድማችን ዳንኤል እግዚአብሔር አምላክ ይባርክ። ደግሞም በነፃ ሰዎች ይሄንን አይተው እንዲጠቀሙበት እንዲያገለግሉበት ደግሞም ስለ ኢየሱስ እንዲረዱበት የጻፈው መጽሐፍ ነውና እግዚአብሔር አምላክ ይባርክ ለማለት እንወዳለን። ወደ ቀጣዩ ፕሮግራማችን ስናልፍ ዜና ማራናታ ነው። እንግዲህ ዜና ማራናታ በጣም በርካታ ርዕሰ ጉዳዮችን አካቷል። የሰሞኑ የሎስ አንጀለስ የካገር ውጡ ጉዳይ ውዝግብን ያካተተ እንዲሁም ደግሞ የኔቶ 400% ጭማሪ በጀት መጠየቃቸውን የሚመለከት ከሩሲያ ጋር ላለባቸው ውዝግብ እንግዲህ ከሩሲያ ለሚመጣባቸው ጥቃት ለመከላከል በሚያስችል መልኩ በጣም የዚህን ያህል ፐርሰንት በጀት ጥያቄ ማቅረባቸው ታውቋል። ይሄ ማለት እንግዲህ ውጥረቱ በጣም እያየለና በቀጣይ ጦርነት ሊኖር እንደሚችል አመላካች የሆነ እውነታ ነው። ከዚህም ባሻገር ደግሞ በእንግሊዝ ሀገር ውስጥ ተማሪዎች ፈተናዎቻቸውን በኤአይ እንዲታረም እንደተፈቀደ እየተሰማን ያለው እንግዲህ ተማሪዎች የተፈተኗቸውን ፈተናዎች ማረም እንዲቻል ኤአይ ፍቃድ ተሰጥቶታል ማለት ነው እና ስለዚህ ከዚህ በኋላ የተማሪዎችን ፈተና በኤአይ እንዲታረም እስከ መወሰን የተደረሰበትን ስምምነት ሰምተናል። እነዚህ በዜና ማራናታ ውስጥ ካካተትናቸው ዜናዎች መካከል ይገኙበታል። ቀጣዮቹ ደግሞ ነፃነት መታሰማን ይሆናል። ዜና ማራናታ ይቀጥላል። አብራችሁ ነው።
ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን ዜናዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነት አቁማ ነኝ። በርስ ግጭት ውስጥ በምትገኘው ሱዳን ዋና ከተማ ከ100 በላይ አዳዲስ የጅምላ መቃብሮች መገኘታቸው ተሰማ። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸውን አንድ የሱዳን መንግስት ባለስልጣን የገለጹ ሲሆን በሀገሪቱ ለ14 ወራት በዘለቀው ግጭት በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸው ተነግሯል። በሱዳን ጦርና በፈጣን ደጋፍ ሰጪ ኃይሎች RSF መካከል የተካሄደው ጦርነትን ተከትሎ የሞቱ ሰዎች አስክሬኖች በቤትና መንገድን ጨምሮ በተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆኗል ሲል የካርቱም ግዛት መንግስት ምንጭ ለሮይተርስ ተናግሯል። ከሚያዚያ 2023 ጀምሮ የተካሄደው ጦርነት የሀገሪቱን 3 ከተሞች ካርቱም፣ ኦምዱርማንና ባህሪን ለውድመት የዳረገ ብሎም ከባድ ሰብአዊ ቀውስ ያስከተለ ሆኗል። በግጭቱ ምክንያት የሞቱ ሰዎች ቁጥር በግምት ከ20,000 እስከ 130,000 ሊደርስ እንደሚችልም ይነገራል። የሱዳን የጤና ሚኒስቴር የተለያዩ ምንጮች ግጭቱ የጤና አጠባበቅ ስርዓቱን እያሽመደመደ ወደ 3,000 የሚጠጉ ሰዎች በበሽታና በሌሎች የጤና ነክ ምክንያቶች መሞታቸውንም ተናግረዋል። በዚህ ዓመት መጀመሪያ ላይ ባለስልጣናት በኦምዱርማን መደበኛ ባልሆኑ መቃብሮች ውስጥ ያሉ አስክሬኖች ወደ ይፋዊ የመቃብር ስፍራዎች ለማዛወር ማውጣት መጀመራቸውን የግዛቱ ባለስልጣናት ተናግረዋል። ሂደቱም ከሁለቱም ተፋላሚ ወገኖች የተውጣጡ ወታደራዊ አባላት አስክሬን በቁፋሮ ከተቀበሩበት በማውጣት እውቅና በተሰጣቸው የመቃብር ስፍራዎች መቅበር ይገኝበታል ተብሏል። ታዲያ እነዚህ አዳዲስ የተገኙት የመቃብር ስፍራዎች በአቅም ልዩነት ያላቸው አንዳንዶች በደርዘን የሚቆጠሩ አስክሬኖችን የያዙ ሲሆን የተወሰኑት እስከ 3 እና 4 ሰዎች አንድ ላይ ተቀብሮባቸው ተገኝተዋል ተብሏል። ግጭቱ በ10 ሺዎች የሚቆጠሩትን ገሏል። ሚሊዮኖችን የአገር ውስጥ ተፈናቃይ አድርጓል። በመቶ ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት እንዲሰደዱ ማድረጉ ይነገራል። ወደ ቀጣዩ ንለፍ። በዛምቢያ የወርቅ ማዕድን ማውጫ ላይ በተነሳ ሁከት ከ100 በላይ ሰዎች በቁጥጥር ስር መዋላቸው ተሰማ። በማዕከላዊ ዛምቢያ በዋና ከተማዋ ሉሳካ 470 ኪሎ ሜትር ርቀት ላይ በሚገኙ ቦታ ላይ ከ100 የሚበልጡ ሰዎች የማዕድን ማውጫ መዘጋቱን በመቃወም በህገወጥ የወርቅ ማዕድን ማውጫዎች ስፍራ ርብሻ በማስነሳታቸው በቁጥጥር ስር ውለዋል ተብሏል። እንደ ፖሊስ ገለጻ ከሆነ ሁከት ፈጣሪዎቹ ከፖሊስ ጋር ግጭት ውስጥ በመግባታቸው በአንዳንድ የፖሊስ መኮንኖች ላይ ጉዳት ደርሷል ተብሏል። የአካባቢው ዲስትሪክት ኮሚሽነር ቶፕሰን ኩንዳ እንደተናገሩት ረብሻው የተቀሰቀሰው የማዕድን ቆፋሪዎቹ ሲያወጡበት የነበረው ቦታ በጸጥታ መኮንኖች መዘጋቱን ካወቁ በኋላ ነው። ወደ ቀጣዩ ንለፍ። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ወይም ኤምፖክስ አሁንም ዓለም አቀፍ የህብረተሰብ የጤና ስጋት ነው አለ። ድርጅቱ በበሽታው የሚጠቁ ሰዎች ቁጥር መጨመሩን ተከትሎ ለአራተኛ ጊዜ የአስቸኳይ ኮሚቴ ስብሰባ ሲያደርግ የድርጅቱ ዳይሬክተር ዶክተር ቴዎድሮስ አድሃኖም በበሽታው የሚያዙ ሰዎች መጨመር የዓለም አቀፍ የህብረተሰብ የጤና ስጋት መስፈርትን ያሟላል ብለዋል። ዳይሬክተሩ በሽታው በተለይ በምዕራብ አፍሪካ በእጅጉ እየተስፋፋ መሆኑን በመግለጽ ከአፍሪካ ውጪ ወደ ሌሎች አህጉራትም መዛመት መጀመሩን አንስተዋል። ድርጅቱ የድጋፍ ማነስ በሽታውን ለመቆጣጠር ፈተና እንደሆነበትና ዓለም አቀፍ ምላሽ እንደሚያስፈልግም ገልጿል። በአፍሪካ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ከ17,000 ያለፈ ሲሆን ዲሞክራቲክ ሪፐብሊክ ኮንጎ ከፍተኛ ቁጥር ትይዛለች ተብሏል። በበሽታው ባለፈው ሳምንት ከተመዘገቡ ተጠቂዎች ውስጥ 53 በመቶዎቹ ከሴራሊዮን ናቸው ተብሏል። በሀገራችን ኢትዮጵያም ግንቦት 17 ቀን 2025 ዓ.ም በበሽታው የተያዘ ሰው በሞያሌ አካባቢ መገኘቱ ይፋ ከሆነ በኋላ ያለፈ የመጀመሪያው ሰው ማስመዝገቧም ይታወሳል። እስከ ሰኔ 2 ድረስ ባለው ጊዜ 84 የላቦራቶሪ ምርመራዎች በማድረግ 18 ሰዎች መያዛቸውንና የአንድ ሰው ህይወት ማለፉም ተገልጿል። ወደ ቀጣዩ ንለፍ። እስራኤል ሐሙስ ማምሻውን በኢራን ላይ ጥቃት መፈጸሟ ተሰማ። እስራኤል በጥቃቱ የኢራን የኒውክሌር ጣቢያዎችንና ወታደራዊ አዛዦችን ኢላማ ማድረጓ ተዘግቧል። እስራኤል ጥቃቱን ኦፕሬሽን ራይዚንግ ላይን ብላ የሰየመችው ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ለእስራኤል ህልውና ስጋት ነች ብለዋል። እስራኤል ከኢራን የአጸፋ ምላሽ ሊኖር እንደሚችል በመገመት በሀገሯ የአስቸኳይ ጊዜ አዋጅ አውጃለች። የኢራን ብሔራዊ ሚዲያ በጥቃቱ የአብዮታዊ ዘብ አዛዡ ሁሴን ሳላሚ መገደሉን አስታውቋል። በተጨማሪም የኢራን ወታደራዊ ኃይል ዋና አዛዥ መሐመድ ባግሄር ተገለዋል ተብሏል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃ እንደነበራቸው በመግለጽ በጥቃቱ ግን የአሜሪካ ተሳትፎ የለበትም ብለዋል። ዓለም አቀፍ የኒውክሌር ቁጥጥር ማዕከል በጥቃቱ የኢራን ዋነኛው የኒውክሌር ጣቢያ ላይ ጥቃት መፈጸሙን አሳውቋል። በጥቃቱ በኢራን የሚገኙ 6 ወታደራዊ ማዘዣዎች የተመቱ ሲሆን ወታደራዊ አዛዦችን ጨምሮ 2 የኒውክሌር ሳይንቲስቶች ተገለዋል ተብሏል። የእስራኤል መከላከያ ሚኒስቴር ከጥቃቱ በፊት ለአይሁድ ህዝብ
ያሳስበና ለእስራኤል ወሳኝ የሆነ ነገር ይፈጸማል ማለታቸው ተዘግቧል። ኢራን ከጥቃቱ በኋላ ሐሰተኛ መረጃ የሚያሰራጩ ሰዎችን በሕግ እጠይቃለሁ ያለች ሲሆን ከጥቃቱ በኋላ በዓለም ላይ የነዳጅ ዋጋ በ10 በመቶ ጨምሯል። የኢራን የውጭ ጉዳይ ሚኒስቴር የዓለም አቀፉ ማህበረሰብ የእስራኤልን ጥቃት እንዲያወግዝ ሲጠይቅ ተመድ ሁለቱም ሀገራት ወደ ጦርነት ከመግባት እንዲቆጠቡ ጠይቋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ እስራኤል ኢራንን በማጥቃቷ ራሷ ላይ መጥፎ ነገር እንዲፈጸም ወስናለች ማለታቸውም ተሰምቷል። ኢራን ያጸፋ ምላሽ እንደምትሰጥ ሲጠበቅ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤላውያን ጥብቅ የሆኑ ወታደራዊ መመሪያዎችን እንዲከተሉ አሳስበዋል። በህንድ የአውሮፕላን አደጋ አንድ ሰው በህይወት ሲተርፍ 204 ሰዎች መሞታቸው ተነገረ። በህንድ አህመዳባድ አውሮፕላን ማረፊያ አቅራቢያ በተከሰተው የአውሮፕላን አደጋ 204 ሰዎች መሞታቸው ሲረጋገጥ አንድ ሰው በህይወት መትረፉ ተሰምቷል። ሐሙስ ጧት ቦይንግ 787-8 የሚል ስያሜ ያለው አውሮፕላኑ በምዕራብ ህንድ አህመዳባድ አውሮፕላን ማረፊያ ምድርን እንደለቀቀ ብዙም ሳይጓዝ መከስከሱ ታውቋል። የአካባቢው ፖሊስን ጠቅሶ ቢቢሲ እንደዘገበው አውሮፕላኑ ከተነሳ ከ30 ሰኮንዶች በኋላ ነው የተከሰከሰው። በአደጋው እስካሁን የ204 ሰዎች አስክሬን መገኘቱንና የአንድ የእንግሊዝ ዜግነት ያለው ግለሰብ በህይወት መትረፉ ተገልጿል። አውሮፕላኑ በተከሰከሰበት አካባቢ የነበሩ 50 የሜዲካል ተማሪዎች ጉዳት ደርሶባቸው ለሕክምና መወሰዳቸውም ተመልክቷል። አደጋውን ተከትሎ በረራዎች የተቋረጡ ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮ የተለያዩ ሀገር መሪዎችም ሀዘናቸውን ገልጸዋል። በአውሮፕላኑ ውስጥ 169 የህንድ፣ 53 የብሪታንያ፣ 7 የፖርቹጋል፣ 1 የካናዳና የሌሎች ሀገራት ዜጎች ተሳፍረው እንደነበር ቢቢሲ በዘገባው አመላክቷል። ትራምፕ በሎስ አንጀለስ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላትን ማሰማራቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሎስ አንጀለስ የተከሰተን ተቃውሞ ተከትሎ ፔንታጎን ዶናልድ ትራምፕ ተጨማሪ 2000 የብሔራዊ ዘብና 700 የባህር ኃይል አባላት የፌዴራል መንግስቱን የተቃውሞ ሰልፉን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲሰማሩ ማዘዛቸውን አረጋግጧል። በሎስ አንጀለስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው ተቃውሞ ቀናትን አስቆጥሯል። የአሜሪካ ወታደሮችን ለሀገር ውስጥ ስርዓት ማስከበር ማሰማራት እጅግ በጣም አልፎ የሚወሰድ እርምጃ ነው። ትራምፕ ሰኞ ዕለት አመጹ ከቁጥጥር ውጭ እንዳይሆን ለመከላከል የወታደሮቹን ቁጥር ከመጨመር ሌላ ምንም አማራጭ እንደሌላቸው ተናግረው ነበር። በተያያዘ ዜና በካሊፎርኒያ ያስተዋልነው በሰላምና ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉ ዶናልድ ትራምፕ ሲናገሩ የትራምፕ ውሳኔ ስልጣንን ያላግባብ የመጠቀምና የጸብ አጫሪነት ድርጊት ነው ሲል የካሊፎርኒያ ግዛት መግለጹ ተሰምቷል። ፕሬዝዳንቱ ፖለቲካዊ ውሳኔ ነው በሚል ተቃውሞ ያስከተለባቸውን በሎስ አንጀለስ ያደረጉትን ወታደራዊ ስምሪት ትክክለኛ ውሳኔ መሆኑን ተናግረዋል። በካሊፎርኒያ ያስተዋልነው በሰላምና ሉዓላዊነት ላይ የተቃጣ ጥቃት ነው። አመፀኞች የውጭ ባንዲራን ሲያውለበልቡ ነበር ብለው መንግስት ሎስ አንጀለስን ነፃ ያወጣል በማለትም ፕሬዝዳንት ትራምፕ ተናግረዋል። ወታደሮቹ የተሰማሩት የፌዴራል ንብረትና ዜጎችን መጠበቅ አስፈላጊ በመሆኑ ነው ብለዋል። ዲሞክራቱ የካሊፎርኒያ ግዛት አስተዳዳሪ የትራምፕን ውሳኔ ስልጣንን ያለ አግባብ የመጠቀምና የጸብ አጫሪነት ድርጊት ነው በማለት አውግዘውታል። እኛን ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉ የኔቶ መሪ ማርክ ሩቶ መናገራቸው ተሰማ። የኔቶን በጀት 400% ማሳደግ ይገባልም ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እየጨመሩ መጥተዋል ያላቸውን ስጋቶች ለመቀነስ የአየርና የሚሳኤል አቅምን ማሳደግ እንደሚገባ ዋና ጸሐፊው ማርክ ሩቶ ተናግረዋል። ሩቶ በለንደን ቻታም ሃውስ ላይ ተገኝተው ባደረጉት ንግግር ስጋቶች በተለየ መልኩ ከሩሲያና ቻይና እንደሚመነጩ ተናግረዋል። ዋና ጸሐፊው ኔቶ በአንድ ዓመት የሚያመርተውን የመሳሪያ አቅም ሩሲያ በ3 ወር እያመረተች ነው ሲሉ በንጽጽር አስረድተዋል። ነገር ግን እኛም ማጥቃት የሚፈልግ ሩሲያም ትሁን ሌላ መዘዙ አስከፊ ነው ሲሉም አስጠንቅቀዋል። በማድመጥ ላይ ያላችሁት ከተለያዩ ዓለም አቀፍ የመገናኛ ብዙሃን ያገኘናቸውን የማራናታ ዜናዎች ነው።
የግንቦት ወር በዓለም ሁለተኛው ሞቃታማ ወር ነበር ሲል የአውሮፓ ህብረት ሳይንቲስቶች ማስታወቃቸውን ይመለከታል። ቀጣዩ ዜና የአውሮፓ ህብረት የኮፐርኒከስ የአየር ንብረት ለውጥ አገልግሎት በወርሃዊ ማስታወቂያ ላይ እንደገለጸው በዚህ ዓመት ዓለም የአየር ንብረት መመዝገብ ከጀመረችበት ጊዜ አንስቶ ሁለተኛ ሞቃታማ ወር የግንቦት ወር መሆኑን ገልጿል። ከ1850 እስከ 1900 ከኢንዱስትሪ በፊት ከነበረው የሰው ልጅ ቅሪተ አካል ነዳጆችን በኢንዱስትሪ ደረጃ ማቃጠል ከጀመረ በኋላ ባለፈው ወር አማካይ 1.4 ዲግሪ ሴልሺየስ ከፍ ያለ ሙቀት ተመዝግቧል ተብሏል። የትራምፕ አስተዳደርና የቴክኖሎጂ ኩባንያዎች ነዳጅን መጠቀማቸውን እየጨመሩ ሲሄዱ በቻይናና በአውሮፓ ህብረት በኩል ደግሞ የልቀት መጠንን መቀነሱ በአየር ንብረት እርምጃ ላይ የተደበላለቀ አካሄድ ባለበት ወቅት ላይ የተሰማ መረጃ ነው ተብሏል። የሙቀት መጠኑ ከምዕራብ አንታርክቲካ ከአማካይ በላይ ነበር። የመካከለኛው ምስራቅና የምዕራብ እስያ ሰፊ ቦታ፣ ሰሜን ምስራቅ ሩሲያና ሰሜናዊ ካናዳ ከፍተኛ ሙቀት ተመዝግቧል ተብሏል። የጨመረ የመጣውን የሙቀት መጠን በተለይ በፓኪስታን ጃኮባባድ ከተማ በሲንክ ግዛት ውስጥ ነዋሪዎቹ ከከፍተኛ ሙቀት ጋር ሲታገሉ አንዳንዴም እስከ 50 ዲግሪ ሴንቲግሬድ የደረሰበት አጋጣሚ እንደነበር ጥናቱ አረጋግጧል። ባለፈው ዓመት ሰኔ ወር እየጨመረ የመጣው የሙቀት መጠን በደቡባዊ ፓኪስታን ከ560 በላይ ሰዎች የገደለ መሆኑ ይታወሳል። በቀጣዩ ዜና በኦስትሪያ በተፈጸመ ጥቃት 9 ሰዎች ሲገደሉ 10 ሰዎች ቆሰሉ። በኦስትሪያ ግራስ ከተማ በሚገኝ ትምህርት ቤት ውስጥ በተቃጣው ጥቃት 9 ሰዎች ሲገደሉ በትንሹ 10 ሰዎች መቁሰላቸውን ፖሊስ አስታውቋል። የሀገሪቱ መገናኛ ብዙሃን ዘገባዎች እንደሚያሳዩት ተጠርጣሪው የቀድሞ ተማሪ እንደሆነና የ22 ዓመት ወጣት እንደነበረ ተገልጿል። ከተገደሉት መካከል ቢያንስ 7 ተማሪዎች እንደሚገኙበት የግራስ ከንቲባ ኤልኬ ካህር የገለጹ ሲሆን ጥቃቱን አሰቃቂና አሳዛኝ ሲሉ ገልጸውታል። ተማሪዎቹ ከትምህርት ቤታቸው ለቀው እንዲወጡ የተደረገ ሲሆን ከወላጆቻቸው ጋር በመሆን ከአደጋ ጣልቃ ገብነት ቡድን ጋር ድጋፍ እያገኙ ነው ተብሏል። በመጨረሻም ጥቃቱን ያደረሰው ወጣት ራሱን ማጥፋቱንና አስክሬኑ መታጠቢያ ቤት ውስጥ መገኘቱንም ፖሊስ ገልጿል። ወደ ቀጣዩ ንለፍ። የዓለም ልጅ የመውለድ መጠን ከዚህ በፊት ታይቶ በማይታወቅ ሁኔታ ማሽቆልቆሉን የተባበሩት መንግስታት ድርጅት አስታወቀ። እድሜያቸው ከ50 ዓመት በላይ የሆኑ ከ5 ሰዎች ውስጥ ሁለቱ የፈለጉትን ያህል ልጅ እንዳልወለዱ ተናግረዋል። ለዚህ ምክንያቱ የኢኮኖሚያዊ ጉዳዮች፣ የጤና ችግሮችና የዓለም ሁኔታ ስጋት ከዋነኞቹ መሰናክሎች መካከል ተጠቃሽ ናቸው ተብሏል። ከግማሽ በላይ የሚሆኑት እንደ ተመጣጣኝ መኖሪያ ቤት፣ የህፃናት እንክብካቤ አማራጮችና የስራ ዋስትና ያሉ የፋይናንስ ጉዳዮች ቤተሰቦቻቸውን ማሳደግ አቅማቸውን የሚገድቡ ነገሮች ናቸው ብሏል። ከአራቱ አንዱ የጤና ጉዳዮች ወደ ኋላ እንደጎተታቸው ተነግሯል። አምስተኛው ምላሽ ሰጪዎች የአየር ንብረት ለውጥ፣ ጦርነቶችና ወረርሽኞችን ጨምሮ ስለ ዓለም አቀፍ ጉዳዮች ፍራቻን የጠቀሱ ሲሆን የጥናት የተሰራው በተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ከ14000 በላይ ሰዎች ላይ ባደረገው አዲስ የዳሰሳ ጥናት መሆኑ ተነግሯል። ጥናቱ በ5 አህጉራት የሚገኙ 14 ሀገራትን ያቀፈ ሲሆን እነዚህም ከዓለም ህዝብ 1/3 የሚወክሉ ናቸው ተብሏል። በሁሉም የዓለም ክፍሎች በሚባል ደረጃ የወሊድ መጠን እየቀነሰ ሲሆን በህይወት የመቆያ እድሜ ግን አሁንም መጨመሩን ቀጥሏል ተብሏል። ወደ ቀጣዩ ንለፍ። ጴንጤቆስቴ እሁድ በመላው አሜሪካ የሚገኙ በሺዎች የሚቆጠሩ አማኞች በአሜሪካ ታሪክ ውስጥ ትልቁ በተባለ የጥምቀት ስነ ስርዓት በአንድነት ተጠምቀው እምነታቸውን ማጽናታቸውን የመርሃ ግብሩ አዘጋጆች ገልጸዋል። የጥምቀት ስነ ስርዓቱ ከ50 ግዛቶች የተውጣጡ ከ650 በላይ አብያተ ክርስቲያናትን ያሳተፈ ሲሆን ከ26000 በላይ ሰዎች በመጠመቅ እምነታቸውን አጽንተዋል። በዮሐንስ ወንጌል ምዕራፍ 17 ላይ ያለውን የኢየሱስ ክርስቶስን ስለ አንድነት ጸሎት ላይ መሰረት ያደረገ ነው በማለት ከአዘጋጆቹ አንዱ ፓስተር ማርክ ፍራንሴ ተናግሮ እናም አሁን እያየን ያለነው ያንን ይመስለኛል፣ ሁላችንም በአንድነት ይህንን የውሃ ጥምቀት አድርገናል ብሏል። ዝግጅቱ በካሊፎርኒያ ጥምቀት በሚል ከ2 ዓመት በፊት የተጀመረ ሲሆን ከ4000 በላይ ሰዎች ተሳትፈውበት ነበር። የቁጥር ባለፈው ዓመት ከ6000 በላይ ሲደርስ በዚህ ዓመት ደግሞ ከ26000 በላይ ሰዎች በመጠመቅ በታሪክ ትልቁ ቁጥር ሆኗል። የዘንድሮ ዓመት ጥምቀት የተከናወነበት የፔሬት ኮቭ የባህር ዳርቻ ታዋቂው ሰባኪ ፓስተር ቸክ ስሚዝ በ1970ዎቹ የኢየሱስ እንቅስቃሴ የተባለ የወንጌል እንቅስቃሴ በማድረግ በርካቶች የተጠመቁበት ስፍራ በመሆኑ መንፈሳዊ ትስስር እንዳለውና ይህም በ2023 በተሰራው በኢየሱስ አብዮት ፊልም ላይ እንደተገለጸ ሲቢኤን ዘግቧል።
ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። የሰው ልጅ እድሜ ቢበዛ 100 ነው። አብዛኛው ሰው 80 እና 90ዎቹ እድሜ ላይ ደርሼ እንዳማረብኝ ይችን ዓለም ብሰናበት ብሎም ይመኛል። ከዚህ በተቃራኒው ደግሞ አንዳንዶች እርጅናን ከገታን ረጅም ዓመታትን ልንኖር እንችላለን በሚል የተለያዩ ሙከራዎችን ሲያደርጉ ቆይተዋል። ምንም እንኳን እስካሁን የተሳካ ሙከራ ባይኖርም ይህንን ማሳካት እችላለሁ ብሎ የተነሳ አንድ ባለሀብት መነጋገሪያ ሆኗል። ብራያን ጆንሰን ይባላል። ትውልድና እድገቱ በአሜሪካ ዩታ ግዛት ሲሆን እርጅናን ማዘግየትና ህመሞችን መቀነስ እንዲሁም ከማርጀት ይልቅ ወደ ወጣትነት መሸጋገር ይቻላል ይላል። ብራያን የሰው ልጅ አፈጣጠር ልክ እንደ ኮምፒውተር ሶፍትዌር መሻሻል የሚችል ነው ብሎም ያምናል። ብሉፕሪንት የተሰኘ ፕሮጀክትን በመንደፍ ያላረጅም አልሞትም መንገዱን ተያይዞታልም ተብሏል። ሁሌም በየቀኑ የተለያዩ ቪታሚኖችን ይውጣል። አመጋገቡንም እጅግ በጥንቃቄ የተሞላ ያደርጋል። ስፖርትም ይሰራል። በተጨማሪም ለተወሰኑ ሰዓታት ብቻ ነው የሚተኛው ተብሏል። ከፍተኛ የህክምና ክትትልን በማድረግ የሰውነቱን እያንዳንዷን ጤንነት ለማወቅም ይጥራል ተብሏል። የ47 ዓመቱ ሚሊዮነር ብራያን ይህም አልበቃ ብሎት በየቀኑ ከ100 በላይ የተለያዩ የመድኃኒት እንክብሎችንም እየወሰደ እንደሚገኝ ተነግሯል። ሃይፐርባሪክ ኦክሲጅን በተሰኘ ቴራፒ አማካኝነት ዝግ በሆነና ግፊት ባለበት ከባቢ ውስጥ የተጣራ ኦክሲጅን አየር ወደ ሰውነቱ እያስገባ የተጎዱ ህዋሳቶቹ እንዲሻሻሉ በማድረግ እርጅናን ለመከላከልም እየጣረ ነው ተብሏል። ለ90 ቀናት በየቀኑ ለ1 ሰዓት ተኩል ያህል በዚህ አይነት ህክምና አፉ ላይ የኦክሲጅን አየር ማስገቢያ አድርጎ ያሳልፋል። ብራያን ይህንን ያለማርጀት ህልሙን ለማሳካት በአመት $2 ሚሊዮን የሚያወጣ ቢሆንም የግል ህይወቱ ግን ችግሮች የበዙበት ሆነዋል ተብሏል። ከትዳሩ የተፋታው ብራያን ሃይማኖቱንም ትቷል ተብሏል። ለ5 ዓመታት ይህንን ሙከራ ያደረገው ብራያን ግን ወደ ወጣትነቴ እየተመለስኩኝ ነው ብሎ ይናገራል። እርጅናን አስወግዶ ለረጅም ዘመን በምድር መኖር አልፎም ለዘላለም የመኖር ፍላጎት የብራያን ብቻ አይደለም፣ የብዙ ሰዎች ፍላጎት ነው። ግን የሰው የምድር ህይወት እድሜ ዘመን የተገደበ ከመሆኑም በላይ መቼና እንዴት ይህችን ምድር እንደሚሰናበት ማንም አያውቅም። ለዚህም ነው ከዚህ ምድር ኑሮ ባለፈ ለዘላለማዊ ህይወታችን ትኩረት ሰጥተን ተዘጋጅተን መኖር እንደሚገባን መጽሐፍ ቅዱስ የሚነግረን። ለዚህ ደግሞ እግዚአብሔር ለሰው ልጆች ያዘጋጀው ብቸኛው መፍትሄ በልጁ በጌታ በኢየሱስ ክርስቶስ ማመን ነው። ጌታ ኢየሱስ ክርስቶስ ከዘላለም ሞት ጥፋት አድኖ የዘላለም ህይወት ሊሰጠን በደላችንን ተሸክሞ በመስቀል ላይ ሞተልን። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ የዜና ምንጮች ያሰባሰብናቸው መረጃዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅት ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንግዲህ ባለፉት 2 ተከታታይ ሳምንታት ስለ ኢሉሚናቲ ማቅረባችን ይታወሳል። ኢሉሚናቲ እንዴት እንደተመሰረተ የሚስጥር ማህበራት መስራቾቹ ማን እንደሆኑ ዛሬ ላይ ምን አይነት ተጽዕኖ ያመጣም ጭምር እንዳለ በጣም ትልቅ እና ሂውጅ የሚስጥር ማህበር መሆኑንም ጭምር ስናቀርብላችሁ ቆይተናል። ባለፉት 240 ዓመታት ውስጥ እንግዲህ በሚስጥር ማህበርነቱ ግዙፍ ከተባሉ የሚስጥር ማህበራት ውስጥ አንዱ እንደሆነና ብዙ ስራዎችን እየሰራ እንደሚገኝ በሚስጥር ከማህበር አባላቱ ጋር ትልልቅ ስራዎችን እየሰራ እንደሚገኝ በተለያዩ ጊዜያቶች ውስጥ የወጡ መረጃዎች ያመለክታሉ። እነ ጆርጅ ዋሽንግተንን ጨምሮ ጆን ኤፍ ኬኔዲን እነ ማርሊን ሞንሮን እነ ቢዮንሴን የመሳሰሉ ትልልቅ የዓለማችን መሪዎችና አርቲስቶችንም ጭምር ያካተተ የሚስጥር ማህበር እንደሆነ ይነገርለታል። በጣም ተጽዕኖ ፈጣሪ ከሆኑ የሚስጥር ማህበራት ውስጥ አንዱ ነው። ዓለምን እንግዲህ በአንድ ስርዓት የመምራትም እቅድና ዓላማን ይዞ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በተለይ ደግሞ አሁን ባለንበት ዘመን ውስጥ ዓለማችንን በአንድ ስርዓት ውስጥ ለማካተት
ትልቅ ስራ እየሰሩ የሚገኙበት የሚስጥር ማህበራት እንደሆነ ነው የሚነገረው። ለማንኛውም ዛሬ ይሄንን በስፋት የምንተነትንበትን ክፍል 3 ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። መልካም ቆይታ ይሆነልን። ዛሬ ኢሉሚናቲ የሚለው ቃል አንድ የዓለም መንግስት፣ አንድ መገበያያ ገንዘብና አንድ ሃይማኖት ያለው ስርዓትን ለመመስረት የሚሰሩ ቡድኖች መገለጫ ተደርጎ ጥቅም ላይ እየዋለ ይገኛል። ይህ ቡድን ከዋናው ከባቫሪያ ኢሉሚናቲ የተገኘ መሆኑን ለመወሰን የሚከብድ ቢሆንም መርሆቹና ዘዴዎቹ ግን የዋናው ቅጥያ ናቸው። ባዕድ አምልኮ ተከታይ ቁንጮችን ለመግለጽ የሚያገለግለው ስም ሊለያይ ይችላል። ይሁንና ግን ስሙን ማግኘት ላይ ሳይሆን ዋናው ነጥቡ ለዘመናት የኖረው ምንነቱ ነው። ማልኒ ፒሃል እንደሚለው የባቫሪያ ኢሉሚናቲ ለዘመናት የኖረ ሚስጥር ማህበር አካል ነው። እንደ ሃል አባባል ይህ ወንድማማችነት አንዳንዴ በተለያዩ ስሞችና ምልክቶች ራሱን ይገልጣል። ይህ ማለት ናይትስ ቴምፕላር፣ ፍሬሜሶን፣ ሮስክሩሺያን እና ኢሉሚናቲ ሁሉ ተደበላልቆ ያለ ኃይል ጊዜያዊ መገለጫ ናቸው እንደማለት ነው። በዚህ ዘመን የኢሉሚናቲ አጀንዳዎች እየተተገበሩ ከሆነ ምን አይነት ቅርጽ ነው የሚይዙት? ከጥንታዊ ባዕድ ሚስጥራትና መንፈሳዊ ማዕዘን አንጻር ያየነው እንደሆነ አንዳንድ ዘመናዊ የሚስጥር ማህበራት ለምሳሌ እንደ ኦቲኦ፣ ኦርዶ ቴምፕሊ፣ ኦሬንቲስ ያሉት የኢሉሚናቲ ወራሾች መሆናቸውን ይናገራሉ። ሌሎች ተመራማሪዎች ደግሞ ከሚታወቁት የዛሬዎቹ 33 የፍሬሜሶን ማዕረጎች ውጪ ተጨማሪ የኢሉሚናቲ ማዕረጎች እንዳሉ ይናገራሉ። በፖለቲካው በኩል ዘመናዊ የኢሉሚናቲ እንቅስቃሴ በቀለለ መልኩ መታየት ይችላል። ጥብቅነቱ እየጨመረ ሄደና ይበልጥ በጥቂቶች እጅ የገባ ያለ ቡድን የወሳኝ ፖሊሲዎችና ውሳኔዎችን ኃላፊነት እየተረከበም ይገኛል ይላሉ። ዛሬ ዓለም አቀፋዊ ኮሚቴዎችና ድርጅቶች በህዝብ ከተመረጡ ባለስልጣናት በላይ በዓለም አቀፍ ደረጃ ተግባራዊ የሚደረጉ ማህበራዊ፣ ኢኮኖሚያዊ ፖሊሲዎችን እየወሰኑ ይገኛሉ። እንዲህ አይነት ክስተቶች በዓለም ታሪክ ለመጀመሪያ ጊዜ እየታየ ያለ ነው። ከመንግስታት ይልቅ ከዓለም ቁንጮች የተውጣጡ በህዝብ ያልተመረጡ ሽፍን ገዢዎች ቀስ በቀስ የዓለም ኃይል ሚዛንን ማዕከል እየሆኑ ይገኛሉ። በሌላ ፖለቲካዊ መስክ እንደ የውጭ ግንኙነት መማክርት ካውንስል ኦን ፎሬን ሪሌሽንስ እና እንደ የዓለም ኢኮኖሚ መድረክ ወርልድ ኢኮኖሚክ ፎረም ያሉት ይገኛሉ። እዚህ በፖለቲካ፣ በቢዝነስ፣ በፋይናንስ፣ በትምህርትና በሚዲያ ላይ ያሉ መሪዎች የሚገኙ ሲሆን አንድ የሚያደርጋቸውም ለሁሉም ችግር ሉዓላዊ መፍትሄ የሚናገሩ መሆናቸው በከፍተኛ ኃላፊነትና ተጽዕኖ አድራጊነት ላይ ያሉ መሆናቸው ነው። እነዚህ ቡድኖች ያልተመረጡት ሽፍን ገዢዎች የማህበሩን የተለያየ ደረጃ ይወክላሉ። አብዛኞቹ አባሎች እንዲህ ከታዋቂ ሰዎች ጋር በመሰብሰባቸው ብቻ ክብር የሚሰማቸውና የሚያስደስታቸው ናቸው። ሆኖም እንደነዚህ አይነት ቡድን የዓለም መንግስትን የሚደግፍ ነው። ከላይ ማዕከል ተደርጎ የተደራጁ ፖለቲካዊና ማህበራዊ ተቋማትን እንዲያንቀሳቅሱ ኃላፊነት በሚሰጣቸው ሙያተኞችና እቅድ አውጪዎች ተዋቅሮ የሚተዳደር ነው። አባል ሀገሮች ድንበር ዘለል በሆኑ ፖለቲካዊና ኢኮኖሚያዊ ፖሊሲዎች ድምጻቸውን እንዲያሰሙ ቢፈቀድላቸውም እንኳን የቡድኑ የውስጥ ዋና የረጅም ጊዜ እቅድን ላይደግፉ እንዲያውም ላያውቁ ይችላሉ። እነዚህ ቡድኖች ብዙውን ጊዜ ስብስባቸውን በሚስጥር የሚያከናውኑ ሲሆን የአባሎቻቸውን ስም ዝርዝር ግን የህዝብ መዝገብ ቢሆንም ማዕከላዊ አጀንዳው ግን የሚሸሸገው ነው። ከነዚህ የቁንጮች ቡድን ዋነኞቹ ዓለም አቀፍ የቀውስ ቡድን፣ ኢንተርናሽናል ክራይሲስ ግሩፕ የውጭ ግንኙነት መማክር፣ ካውንስል ኦፍ ፎሬን ሪሌሽንስ የዓለም ኢኮኖሚክ መድረክ፣ ወርልድ ኢኮኖሚክ ፎረም፣ የብሩኪንግስ ተቋም ብሩኪንግስ ኢንስቲትዩሽን፣ ቻንታም ቤት፣ ቻንታም ሃውስ የሶስትዮሹ ኮሚቴ፣ ትሪላተራል ኮሚሽን እና የቢልድበርግ ቡድን ቢልድበርግ ግሩፕ ይገኙበታል።
የቦሄሚያን ክለብ የሚባለው ደግሞ የተለያዩ በዓላትና ስነ ስርዓቶች የሚከናወኑበት የዓለም ቁንጮ ሰዎች መሰብሰቢያ ነው። ካሊፎርኒያ የሚገኘው የክለቡ አጽድ ቦሄሚያን አጽድ የሚባለው መሰብሰቢያቸው የሚገኘውን 40 ጫማ የሚያክለውም ግዙፍ የጉጉት ወፍ ሐውልት ምስል ነው። በተጨማሪም ከባቫሪያ ኢሉሚናቲ ሚነርቫሎች በአንገታቸው ከሚያደርጉት ጋር የሚመሳሰል የጉጉት ወፍ የክለቡ አርማ ነው። የነዚህ ሁሉ ቡድኖች አባሎችን ከመረመርን ሀያላን ፖለቲከኞች፣ የድርጅቶች የበላይ አስተዳዳሪዎች፣ ምሁራን፣ ብዙም የማይታወቁ ግለሰቦችንና ዝነኛ ሰዎችን እናገኛለን። እነኚህ ሰዎች ከግላቸው የጀመሩ ሳይሆን ከቤተሰባቸው የዘር ሐረግ አስቀድሞ ቁልፍ የኢኮኖሚና ፖለቲካ ቦታዎችን መቆጣጠር የቻሉ ቤተሰቦች የሚገኙ ናቸው። ለምሳሌ የባንክ ስርዓቱን፣ የነዳጅ ኢንዱስትሪውን፣ መገናኛ ብዙሃንን የተቆጣጠሩት ቤተሰቦች ይገኙበታል። የነዚህ ቤተሰብ ስሞችን በዓለም ታሪክ ቁልፍ ክስተቶችን በስተጀርባ እናገኛቸዋለን። ለምሳሌ በአሜሪካን ገንዘብ በባንክ ከበርቴዎች ቁጥጥር ስር እንዲገባና አሜሪካን ከበርቴዎች በጭሰኝነት እንዲይዟት ያደረገውን የ1913 የማዕከላዊ ባንክ ማለትም ፌደራል ሪዘርቭ ምስረታ ላይ ስማቸው ይገኛል። ይህን የሚያረጋግጥልን የ1982 የፍርድ ቤት ውሳኔ ነው። ሪዘርቭ ባንኮቹ የፌደራል መንግስት ለኤፍቲሲኤ በጉዳት ጊዜ ካሳ ወይም ዋስትና የሚሆን ተብሎ አይደለም የተቋቋሙት፣ በግል ይዞታና ቁጥጥር ስር ያሉ ነፃ ኮርፖሬሽኖች ናቸው ሲል የአሜሪካ ሕዝብ ጭሰኝነቱን ተረድቷል። ይህ ካፒታሊዝም አይደለም። ይህ የመቧደን ሴራ ሲሆን በህገ መንግስታቸው ወንጀል ነው። ደሞስ በምን ስሌት ነው ብሔራዊ መገበያያ ገንዘብ በግለሰቦች እጅ እንዲሆን የሚፈቀደው? ይህ ስራ የሴራ ውጤትና የታገሉትን የሚያጠፋ እንደሆነ ይገለጻል። ብለድ ላይንስ ኦፍ ኢሉሚናቲ በሚለው መጽሐፉ አነጋጋሪው የሴራ ታሪክ ጸሐፊው ፍሪትዝ ስፕሪንግማየር የዛሬዎቹ ኢሉሚናቲዎች የ13 ሀያል ቤተሰቦች የዘር ግንድ የሚገኙ መሆናቸውን ያስረዳል። የእነዚህ ቤተሰቦች ቅድመ አያቶች ከባቫሪያው ኢሉሚናቲ ጋር የቅርብና ሩቅ ግንኙነት የነበራቸው ናቸው ይላል። ስፕሪንግማየር እንደሚለው ከሆነ 13ቱ ቤተሰቦች የሚከተሉት ናቸው: አስቶር፣ በንዲ፣ ኮሊንስ፣ ዲፖንት፣ ፍሪማን፣ ኬኔዲ፣ ሊ፣ ኦናሲስ፣ ሬኖልድ፣ ሮክፌለር፣ ሮስቻይልድ፣ ራሴል እና ቫን ዱዌን ናቸው። እነዚህ ቤተሰቦች ዛሬ በሚቆጣጠሩት ፖለቲካዊና ቁሳዊ ኃይል በዓለም ላይ የበላይነት እንዳላቸውም ጥያቄ የለውም። ሆኖም ግን ጥያቄው የሚሆነው አዲስ የዓለም ስርዓትን ለመፍጠር እያሴሩ ነው ወይ የሚለው ነው። ከሮክፌለር የህይወት ታሪክ መጽሐፍ የተወሰደውን ጥቅስ እንዲህ ይላል: ከአንድ ክፍለ ዘመን በላይ ለሚሆን ጊዜ ርዕዮተ ዓለማዊ ጽንፈኞች ከፖለቲካዊ አድማስ ከሁለቱም አቅጣጫ የሆኑ በህትመት ሚዲያ ሰፊ ሽፋን ያገኙ ክስተቶችን ለምሳሌ ከካስትሮ ጋር መገናኘቴን ሰበብ በማድረግ የሮክፌለር ቤተሰብ በአሜሪካ ፖለቲካዊና ኢኮኖሚ ተቋማት ላይ ሰፊ ተጽዕኖ እንዳለው አድርገው ይወነጅሉኛል። አንዳንድ ሰዎች እኛ ለዩናይትድ ስቴትስ ከሚበጁ ተግባራት ተቃራኒ የምንፈጽመው የሚስጥር ቡድን አባሎች ናቸው ብለው ያምናሉ። እኔና ቤተሰቤን ዓለም አቀፋውያንና ከሌሎች ጋር በዓለም ዙሪያ የበለጠ የተዋሃደ ሉዓላዊ ፖለቲካዊና ኢኮኖሚያዊ ስርዓት እንደውም አንድ ዓለምን ለመገንባት የምናሴር አድርገው ይወነጅሉናል። ክሱ ይህ ከሆነ ጥፋተኛ ነኝ፣ በዚህ ደግሞ እኮራለሁ ይላል በድፍረት። እነዚህ ቤተሰቦች የሚወነጀሉት እንዲህ በቀላሉ ሳይሆን ከናዚዎች፣ ከሶቪየቶችና ቻይናዎች ጋር ከኢራን ጋር ሳይቀር ያላቸውን የቢዝነስ ትስስርና ከነዚህና ሌሎችም የስጋት ምንጭ ከሆኑ አሸባሪዎችና ሰብአዊ መብት የማያከብሩ አምባገነኖች ጋር ያላቸው የስራ ግንኙነት የሚያደርጉላቸው የቴክኖሎጂ ሽግግር ሁላ በተለያዩ መጽሐፍ ይፋ የተደረገ የአደባባይ ሚስጥር ስለሆነ ነው። የኢሉሚናቲ ታሪክ በተለያዩ እጅ ሰዎች ሲጋለጥ፣ ሲጣጣል፣ ሲጋነን ኖሯል። ሁሌም ሚስጥራዊ ስለሆነ ሙሉ ለሙሉ እውነታን ለማግኘት ግን ከባድ ነው። እውነቱን ከፈጠራው ለመለየትም ብዙ ጥረትና የመገምገም ብቃትን ይጠይቃል። ይህንን ማህበር በተመለከተ ያለውን ጥያቄ በሙሉ መመለስ ባይቻልም በጥቂቱ ግን ለመዳሰስ ተሞክሯል። የዚህ ዘመን ፖለቲካዊ መስክ ኢሉሚናቲን በመሰረተው የዊሻፕት ጊዜ ከነበረው እጅጉን ይለያል። ሆኖም ግን ብዙ የሚያመሳስሏቸው ነገሮች አሉ። የባቫሪያ ኢሉሚናቲዎች የቫቲካንን ፖለቲካዊና ሃይማኖታዊ ጭቆናን ለመታገል እንደሚታገሉ ሲለፈፍ የነበረ ቢሆንም
አሁን ላይ ደግሞ አዲስ የጨቆና ስልት እየተዘረጋ ይመስላል። የተለያዩ ዲሞክራሲዎች ወደ አንድ ዓለም መንግስትነት ሲዋሃዱ የግላዊ ምስጢራዊነት መብትና የነጻነት መብት በደህንነት ጥያቄና በአዲስ የቁጥጥር ቴክኖሎጂ ሲተኩ ትምህርት ቤቶች የበሳል አስተሳሰብን የሚያሽመደምድና የሞራል ውድቀትን የሚያስከትል ስርዓት ሲከተሉ ምስጢራዊ ዘመቻዎች ከባድ ሰብአዊ መብት ጥሰት ሲያስከትሉና በሰላማዊ መንገድ ራስን የመግለጽ መብት በፖሊሳዊ አገዛዝ ከባድ እርምጃዎች ሲኮላሽ በዓለም አቀፍ ደረጃ የዚህ መሰል አዲስ የጭቆና ስርዓት እየመጣ እንዳለ መገመት አያስቸግርም። ድብቁ ማህበር ኢሉሚናቲ እጅግ ከፍተኛ በሆነ ሚስጥር ከተቋቋመ ድፍን 240 ዓመታትን አስቆጥሯል። መስራቹ አዳም ቤሾፍት ሜይ 1 1776 የመሰረተው ድብቅ ማህበር ኢሉሚናቲ ይሰኛል። ዓለም ላይ ካሉ ድብቅ ማህበራት ውስጥ በኃያልነቱ በሚስጥራዊነቱ የሚስተካከለው የለም ይባልለታል። ህልውናው ከስሟል ቢባልም እስካሁን እንዳለ በማስረጃ የሚተነትኑት ብዙ ናቸው። በዓለም ላይ የሚፈጠሩ ነገሮች በሙሉ በዘፈቀደ የተፈጠሩ እንዳልሆኑና የዚህ የኢሉሚናቲና ፍሪሜንሶን የመሳሰሉትን የድብቅ ማህበራቱ በረቂቅ ሚስጥሮች ታቅደው የሚተገበሩ እንደሆነ ይነገራል። ዓላማቸው ወጥ የሆነችንና የሰባዊነትና የእውቀትን ብርሃን የተገለጠላቸው ሰዎች አስተሳሰብ የነገሰባትን ያልተከፋፈለች አንድን ዓለም መፍጠር ነው ይባላል። አሜሪካን በጁላይ 4 1776 ከእንግሊዞች ነፃ የወጣችው ህቡ የኢሉሚናቲ ማህበር በሜይ 1 1776 ከተመሰረተ 2 ወር እንደሞላው ነው። ከአሜሪካ የመጀመሪያው ፕሬዝዳንት ጆርጅ ዋሽንግተን ጀምሮ ብዙ ታላላቅ መሪዎች የዚህ የኢሉሚናቲ ህቡ አባላት ናቸው ይባላል። የ1789ም የፈረንሳይ የጭቁኖች አብዮት የጆን ኤፍ ኬኔዲ እና የተዋናይት ማርሊን ሞንሮ ሞት ወይም የቢዮንሴ መግነን ወይም ደግሞ የአውሮፕላኖች መሰወር በዓለም ላይ በአሁን ጊዜ ያሉ ትላልቅ ሀገራትና ተቋማት ድርጊቶች ሁሉ የኢሉሚናቲዎች ሚስጥራዊ እቅዶችና ተግባራት ናቸው በማለት አንዳንዶች ይሞግታሉ። ሌሎች ደግሞ የሰይጣን ሉሲፈር ደቀ መዛሙርት ናቸው ይሏቸዋል። እነሱ ግን ምልከታቸውን በብሮች፣ በምርቶች፣ በተፈጥሯዊ አውዶች፣ በታወቁ ዓለም አቀፍ ምልክቶች፣ በተለያዩ የሚዲያ ውጤቶች፣ በብር ኖቶች፣ በጥበብ ስራዎች ውስጥ ሁሉ በሚስጥር እያኖሩ እርስ በርስ በምልክት መልእክቶቻቸውን እየተለዋወጡ ዓለማችንን ከጀርባ ሆነው ወዳለሙት የመጨረሻ ግባቸው እየወሰዱ ነው የሚሉ ሰዎች ደግሞ በተለይ አሁን ተበራክተዋል። ታዲያ ይሄ ሁሉ ከዘመን ፍጻሜ ከጌታ ከኢየሱስ ክርስቶስ ዳግም መምጣትና ከመጨረሻው ጦርነት ጋር ምን ያያይዘው ይሆን? መጽሐፍ ቅዱሳችን ስለ መጨረሻው ዘመን ብዙ ይናገራል። ጌታችንና መድኃኒታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 24 ላይ ስለ ዓለም መጨረሻውና ምልክቶቹ በዝርዝር ተናግሯል። እንዲሁም በዮሐንስ ራእይ መጽሐፍ ላይ ስለ ዘንዶ፣ ስለ አውሬውና ስለ ሐሰተኛ ነቢይ ስለ መጨረሻው ጦርነት የተጻፈ ሲሆን የትንቢተ ዳንኤል መጽሐፍን በዚህ ዙሪያ ሰፊ መልእክትን በግልጽ አስቀምጧል። ስለ እነዚህ መጽሐፍቶች ለሕዝቡ ትምህርት መስጠትና ስለ መጨረሻው ዘመንና ስለ ምጽአቱ መስበክና ማስተማር በዚህ ዘመን ከቤተ ክርስቲያን የሚጠበቅ ቢሆንም በበርካታ ቤተ ክርስቲያናት ግን የተዘነጋና አገልጋዮች ሊያስተምሩት የማይፈልጉት ትልቅ ርዕሰ ጉዳይ ሆኗል። ነገር ግን መጽሐፍ ቅዱስ ለመጨረሻው ዘመን የሚነግረን ምልክቶች እየተፈጸሙ በብዛት ይገኛሉ። በዚህ ዙሪያ የተነገሩት ትንቢቶችም አንድ በአንድ በመፈጸም ላይ ናቸው። በመሆኑም ቅዱሳን ሁላችን ወንጌልን ላልሰሙት በማድረስ የጌታን ምጽአት ደግሞ ልናፈጥንና ለዳግም ምጽአቱ በተዘጋጀና በነቃ ሕይወት ልንመላለስ ይገባል በማለት የዛሬውን በዚሁ አበቃን። በምንጭነት wordpress.com እና ሌሎችን ተጠቅመናል። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን የ2 ሰዓታት ቆይታችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ጌታ ኢየሱስ አብስቶ ይባርካችሁ። በነበሩትም ፕሮግራሞች ትልቅ ትምህርት እንደቀሰማችሁ ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ በሌሎች አዳዲስ ፕሮግራሞች እንደምንገናኝ ተስፋ አደርጋለሁ። ሁሉ ጊዜም እንደምለው ጌታ ኢየሱስ ክርስቶስ ሊመጣ በደጅ እንደሆነ አውቀን የተዘጋጀን እንድንሆን የዓለም ክፋት የዓለም የሆኑ ነገሮች ሁሉ እንዳይዙን ዓለም በክፋት እንደተያዘች
እናውቃለን ይላልና መጽሐፍ ቅዱስ በክፋት በተያዘችው ዓለም ውስጥ ተሳታፊ እንዳንሆን ቃቄ እንድናደርግ ይልቁንም ከመቼውም ጊዜ በበለጠ ጌታ ሊመጣ በደጅ እንደሆነ አውቀን የተዘጋጀን ማንነት እንዲኖረን በመድር ላይ ያሉ ነገሮች ሁሉ ስበቶቻቸው እንዳይዙን ወይም እንዳይጎትቱን ይህንን አደራ ለማለት ወዳለሁ ስለተከታተላችሁን ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ በሚቀጥለው ሳምንት በሌሎች ፕሮግራሞች እንደ ጌታ ፈቃድ እንገናኛለን እስከዛው ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን ለሀገራችን ሰላም ይሁን ተባረኩ It's